ካሁኑ ጃፓናዊ ሚስት ፈልጋለሁ ማለት ነው አልፈራትም okay oh my god do you know about Ethiopia Of course Addis Ababa he is our hero Ababa Bikila the runner Of course yeah Olympic runner gold medalist You Police officer. Oh my god Okay ልክ ቅዳሴ ሲገባ እንዳለው አይነት ነገር ነው መሰለኝ Okay አሁን ወደ ቤተ መቅደሱ ልንገባ ነው አማት ቤት ነው ገባው በስባህ ወለፈስ ቅዱሳን አምላክ ብዬ ሰው እኔን አልፈጠረኝም ሰው አያኖርኝም ሰው አይደለም እግዚአብሔርና እኔ ግን ይችላል ወዳጄ ኢትዮጵያ ህዝብ የጃፓን ህዝብ መካከል ሆኜ ነው የማወራ ሎኬን ከተማ ተመልከትልኝ ወንድም አሁን እንግዲህ ረመድ እያለን እንሄዳለን ማለት ነው ይኸውልህ ስትራመድ ኮንፊደንስ ያስፈልግሃል ሰው ሀገር ላይ ነኝ ብለህ ማሰብ የለብህም ልብን ከፍ አድርገህ ነው መሄድ ያለብህ በዚህ ጋር ብትሄድ ይሻላል በዚህ ጋር ነው የምትሄደው በጃፓን ያስገረመኝ ዋነኛው ነገር የህዝቡ ስነ ምግባርና ዲሲፕሊን ነው ሀገሩ ሰው ያለበት እስከመስል ድረስ ጸጥታ የተሞላበትና እርጋታ ያለበት ነው አንድ ኢትዮጵያ አግኝቻለሁ እዚህ ጋር ሰላም ነው ወይ እንዴት ነህ ሰላም ብያለሁ እንዴት ናችሁ ኖህ ባላለው እሺ ነው እንዴት ነው እግዚአብሔር ይመስገን እንዴት ነው ማለት እዚህ ሀገር ነው የምትኖረው አዎ ስንት ዓመት ኖር ኦልሞስት አሁን 7 ዓመት ነው እንዴት ነው ቶኪዮ ጃፓን ውስጥ መኖር በጣም ደስ ይላል አይደለ አዎ ረፍት ያለበት ሀገር ነው ረፍት ጸጥታ ደስ የሚል ሀገር ሰላም ያለበት ሀገር አይደለ yes ከዚህ ጀምሮ ነው ሃይ ስኩል ተማርኩት እዚህ ነው ሃይ ስኩል ኢትዮጵያ ነው የተማርኩት እዚህ የተማርኩትኝ ዩኒቨርሲቲ እዚህ ተማርኩት yes እዚህ ቦታ ሰው ብቻ ነው ያለውና by the way የምናያቸው ሰዎች ሁሉም አንድ ነው የሚመስሉት ሁሉም ማለት ነው አበሻም እንደዚህ ነው ግን አበሻም ሲታይ አንድ ነው የሚመስለው ጃፓናውያን ረጋ ብለው ዝቅ ብለው የሚኖሩ በትህትና የሚመላለሱ ናቸው ከትህትናቸው በላይ ደግሞ ስነ ምግባራቸው እጅግ በጣም ያስቀናል ካፌ ውስጥ መንገድ ላይ ሆቴል ውስጥ ባቡር ስቴሽን የሚያደርጉት ነገር ለሰው ሰላም የሚሰጥና ህግና ስርዓትን የጠበቀ ለመንፈስ እርጋታን የሚሰጥ ነው ምንድነው በጣም ቶኪዮ ላይ ዘ ኦልድስት የሚባለው የቡዲስቶች ቴምፕል ነው በአመት እዚህ ከ30-40 ሚሊዮን በላይ ቱሪስት ይጎበኛዋል ይሄን ቦታ ማለት ነውና ጃፓን ላይ በጣም ታሪካዊ የሆነ ቦታ ነው ያው መንፈሳዊ ቦታ ነው ውስጥ ላይ ወርሺፕ ይደረግበታል ወደዛ ቦታ እንገባለን ቼክ እናደርጋለን ያው የገባውበት የሚገኘው በጣም ኦልደስት የሆነ የቡዲስቶች ቴምፕል ነው ቡዲዝም የሚባል እምነት እንዳለ ታውቃላችሁ አብዛኞቻችሁ ቡዳ ከሚለው ጋር የሚገናኝ አይደለም ቡዲዝም ማለት ብዙም ባላቀውም ግን more of formless የሆነው ነገር ላይ ወይም spiritual ነገር ላይ የሚያተኩር የሃይማኖት ክፍል ነው ቡዳ የሚባለው ሰውዬ ነው እንግዲህ መሰረተው የሚባለው እኛ ክርስቲያኖች ኢየሱስ ክርስቶስን ጌታ አምላካችን አድርገን ከሶስቱ አካል እንደ አንዱ አድርገን ነው የምናምነው ታውቃላችሁ ከሰማያት ወርዶ ከድንግል ተወልዶ በመስቀል ተሰቅሎ በሶስተኛው ቀን ሞቶ በሶስተኛው ቀን ከሙታን ተነይቶ ተነስቶ አድኖናል ብለን ነው የምናምነው እነሱ ደግሞ የሚያምኑት ቡዳ የሚባል ሰውዬ አለ ያ ሰው እንግዲህ ኖርማል ሰው ነው በርግጥ ግን የንጉስ ልጅ ነው እና ከዛ ብዙ ሜዲቴት አድርጎ ከሳፈሪንግ ወጥቶ እና ፈጣሪን ያገኘ ሰው ነውና እሱን ነው እንግዲህ ሰዎቹ ወርሺፕ የሚያደርጉት ያው እንግዲህ ሌላ ነገር ካርኮኝ ቡዲስቶች እንዳላሳዝናቸው ምንድነው ለየት የሚያደርገው ጃፓን ከሌላው ዓለም እና ከኢትዮጵያ
በጣም ዲሲፕሊን አላቸው። ብዙ ነገሮችን በራስህ እንድታደርግ ይገፋፋዋል። ከማንም ምንም እንዳትጠብቅና ሁሉም ነገር ራስህ ማድረግ እንዳለብህ ያስተምራል። እኔ እሱን ተምሬያለሁ በራሴ። ህፃናትን የሚያሳድጉበት መንገድ ይለያል። ከልጅነታቸው ጀምሮ በስነ ምግባር ይኮተኮታሉ። የራሳቸውን ኃላፊነት እንዲወስዱ፣ አልጋ እንዲያነጥፉ፣ ጫማ ልብስ እንዲያጥቡ፣ የራሳቸውን ምግብ እንዲሰሩ፣ ኤርፖርት ውስጥ እንኳ ህፃን ቢሆኑም የራሳቸውን ሻንጣ እንዲጎትቱ፣ ራሳቸውን በራሳቸውን እንዲችሉ እጅግ በጣም ማርኮኛል። እንዴት ነው ግን ዲሲፕሊን በሰዎች አእምሮ ውስጥ የሚጨምሩት? እንዴት ነው? ከልጅነታቸው ጀምሮ ልጆች መዋያ ሲሄዱ የሚያደርጉት ነገር እያንዳንዱ ነገር ሲገቡ ጀምሮ ልብሳቸውን ጃኬታቸውን አውልቀው ጫማቸውን አውልቀው ራሳቸው አስቀምጠው ገብተው ሲወጡም ልክ እንደዛው መተኛት ካለባቸው ብርድ ልብስ ራሳቸው አንስተው ዜብራ መሻገር ካለባቸው መጀመሪያ መኪኖች አስቁመው ከዛ ተሻግረው የሚሉ ስርዓቶችን ከልጅነታቸው ጀምሮ ስለሚማሩ ያው አድገውም ያ ነገር የሚጠፋ ነገር አይደለም ማለት ነው። እንዲህ ያለው ስነ ምግባር በሀገሬ ለሚገኙ ህፃናት ባለመሰጠቱ ምክንያት ልጆቻችን እያመለጡ ስነ ምግባር እያጡ መሰረት ሲያይዙ ሲሰቃዩ ለሀገርም ሸክም ሲሆኑ ይስተዋላል። እንዲህ አይነቱ ነገር በጃፓን የለም። በጃፓን እያንዳንዱ ነገር በዲሲፕሊንና በስነ ምግባር በዓላማ ይደረጋል። እንግዲህ ጃፓኖች ይህን ሸጠው ነው ይሄው ለህዝብ እዚህ መጥተው እየጎበኘ ያለው። ተመልከቱት፣ እዩት። ስፔሽስ ነው በጣም። ይሄ ነው እንግዲህ ጥንቱ ብዙ አመታትን ያስቆጠረው ቴምፕል የሚባለው ይሄ ነው። ሰዎች እዚህ መጥተው እየተዝናኑ ነው። በጣም ብዙ ሰው ነው ያለው። እስማ ግን ስርዓት ያለው ትርምስ ብየዋለሁ። እውነቱን ለማውራት ሀገራችን ከዚህ የበለጠ የሚጎበኙ ብዙ ቅርሶችና መንፈሳዊ ታሪካዊ ቦታዎች አሉ። ባት እንደሚታወቀው እኛ ደካማ ሻጮች ነን። መሸጥ ላይ በጣም ደካሞች ነን ነው። ግን ሰዎች ፈረንጆች እዚህ ጋር ጃፓኖች they know how to sell እንዴት መሸጥ እንዳለባቸው ያውቃሉ። እኛ ደግሞ ቢዝነስ አልገባንም፣ እንዴት መሸጥ እንዳለብን አናውቅም። ይሄ ደግሞ ደሃ እንድንሆን አድርጎናልና እናንተ ግን በግል የመሸጥ አቅማችሁ ምን ይመስላል? መሸጥ ትችላላችሁ? ሸጣችሁ ገንዘብ አግኝታችሁ ልጆቻችሁን ትዳራችሁን አጥርታችሁ መኖር ትችላላችሁ? መሸጥ ዋነኛ ክህሎት ነው እዚህ ምድር ላይ ስትኖሩ እና መሸጥ ትችላላችሁ? ኮሜንት አድርጉ እስቲ። እኔ አሁን እዚህ ውስጥ ምን ልሽጥ ምን ሸጬ ምን ብር ማግኘት ይችላል? እዚህ ጃፓን ላይ የተጣልኩ አንድ ኢትዮጵያዊ ቢሆን ምን ሸጬ ምን ማግኘት ይችላል? ይሄው ኢትዮጵያዊ ያገኘው አንድ ኢትዮጵያዊ ያገኘው አሁን እንዴት እንደምሸጥ ልንገራችሁ። ሰላም ነው ወንድሜ? አለን። እንዴት ነው? የተመቸ ነው? አሪፍ ነው። ምን ወደድከው? አዲስ ነገር ነው ለኛ እንግዲህ ምታየው። ቸግሮኛልና አንድ $3 ትሰጠኛለህ? ይቻላል። እድልህንም ትሞክራለህ። የት ነው እድል? የት ነው? እዚህ አካባቢ ትቆርጥና ባርላኪውን ጉድላክ እንግዲህ ታየዋል። ምንድነው እሱ? ይሄው ደግሞ ወንድማችን ያብራራልኛል። እሺ $3 እናሰጠኝም? አያችሁ ሸጥኩኝ ማለት ለመጠየቅ የምትፈሩ ብዙ ሰዎች አላችሁ። አያችሁ እኔ ግን እዚህ በዚሁ ሸጥኩኝ ከወንድሜ ብር አገኘው ማለት ነው። $3 ጠይቄ እሱ ብዙ ነው የሰጠኝ ማለት ነው። አትፍሩ፣ ከመጠየቅ ደጃዝማችነት ይቀራል ይላሉ አባቶቻችንና አትፍሩ። ሄሎ what's up come on okay ይሄ ነገር ምንድነው መሰለ እድልህን የምታይበት ነው። በእነሱ ያው እኛ ባናምንበትም እድላቸውን እዚህ ጋር መተው 100 ሳንቲም አስገብተው እድላቸው ጥሩ እድል ከሆነ በዋሌታቸው ውስጥ ከተው ይሄዳሉ። ለምን ያው ሀብት ያመጣል ተብሎ ስለሚታሰብ ማለት ነው። ጥሩ እድል ካልሆነና መጥፎ እድል ከሆነ ደግሞ ወረቀቱ ላይ የተጻፈው ልክ እዛ ጋር እንደምታየው ገመዱ ላይ አስረውት ይሄዳሉ ማለት ነው። መጥፎ እድል ስለሆነ ተከትሏቸው እንዳይሄድ። ስለዚህ እንሞክር ማለት ነው። it's your will እድላችንን እንሞክራለን። ጥሩ እድል ነው ያለን፣ መጥፎ እድል ነው ያለን፣ እንሞክራለን። አውጣልኝ እስቲ። ከየቱ ጋር ነው የሚወጣው? 100 ሳንቲም አለ እኔ ጋር። how do I do then okay this one okay then
78. Oh my God. So one? Okay, then Abu Hid? Yes. What is this? Kitchen. Happy what? Yes. Okay, you should keep a public and right to results. Huh? Very The highest excellent fortune. Oh my God. Oh my God. I'm lucky. Yeah, right? So I keep this to my home? Yes, bro. You know what it says? You should keep a public and right way without selfishness, adopting all correct means, never mind misunderstand and blame of others. If you have done your best to them, even if the result doesn't come out well. Just like the pine tree and Camilla are always green, never change your mind, keep true sincerity. Then you can get abundant fortune and happiness in coming future. Your request will be granted. The patient will soon get well. The lost article will be found. The person waiting for will come, building a new house and removal are both well. It is good to start a trade. Marriage of any kind and any employment are all well. Agaballo, so much the best. So this is Arela. Thank you so much. Thank you so much. Thank you so much. አግባ ብሎኛል አግባ ስላለ ስለዚህ ካሁኑ ጀምር ቻንስን ተጠቀም። ካሁኑ ጃፓናዊ ሚስት ፈልጋለሁ ማለት ነው። አልፈራትም። So what is እንዳታስቀጠቅጠን Japanese wife? ና ነኝ What is የት አለች? Do you have 1 second? Can I interview? Okay, አንታሽ ቴክ ፎቶ እጅህን ዝም ብለህ ታስቀምጣለህ እንዴ? Thank you so much. Do you have 1 minute to interview you? This looks very great culture. Okay. Where are you from? From Taiwan. Taiwan? Yes. This is amazing clothes. Are you Buddhist? 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 No, we're not. Okay. Yes. So are you here visiting Japan? Yes, few days. How was the experience? It's amazing because we come here for Disneyland actually. Is it first time in Japan? No. Many times. Yes, we have been to Osaka before. እቺ ደግሞ ትልቅ ነች። እሷ ትልቅ ነች። ወፍራም ሰው አልባ እኔ ከሁለት አንዱ አይ እነዚህም አይሆንም። አግብተዋል፣ ወልደዋል፣ ያስታውቃል። ኧረ ምንድን ነው? ኦ ማይ ጋድ ምን እያደረጉ ነው? እየሰገዱ ነው? ያ ቀርቶ ሄዷል ወደ Hi. Can I interview you? 1 minute? Where you from? From Japan. Japan. How's life in Japan? Eh? How's life in Japan? Life? Yeah. 人生? Yeah. So listen. Listen. I was there trying my luck. My and luck? My luck. That thing. Do you know that thing? Oh! Yeah. And it says, marry a beautiful woman and come on. It says, marry a beautiful woman from here and したけどなんか可愛い子と結婚して Oh! 書いてあり yeah. Are you married or single? 結婚しましたしてますかって No. What? No. Alagabashim. Student? Tamar? Student. 19. Okay, 10. No, so. Are you YouTuber? Huh? Are you YouTuber? I'm a YouTuber, yeah. Yeah, I'm a YouTuber. I'm a famous YouTuber. From Africa, Ethiopia. So I got 650,000 subscriber. That's amazing. Yeah. So you're gonna be on my YouTube. Okay, nice to meet you. Yes. What do you do for living? Listen. You. Police officer. Oh my God! Is you a police officer? She's a police officer. What about you? I'm a secretary. Secretary. Yeah. That's what. Are you siblings or what? Classmates from elementary school. Okay, friends. Yes. Best friends. Yes. That's amazing. That's amazing. Do you know anything about Ethiopia? Not very familiar actually. The name. Yeah, the name. Yeah, we do know the name. Yeah. So it's one of Africa country in East Africa. Our country never colonized. So you're so beautiful. Oh, thank you. Yeah. Yay!
Hey. You don't speak English? No, no, no. ወዳኛለች በጣም You don't speak English? No, no, no,何 Okay. 英語話せません。No, Teach me Japanese. あ、日本語教えてください。 Yeah, let's exchange our phone, our WhatsApp. Do you have a WhatsApp? You don't? Come on. Really? So what is your social media? Do you have a TikTok? インスタとかありますか？ Instagram? No, 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 no. Come on, what's yes? You see? Come on. With her? 二人で。 What? あ、二人で。 ምን ልበላት? ያው ወደሩን አያችሁ? ዋው ያ እንዴ ያወራ ኮንፊደንስን ቡስት ማድረግ አለብህ። ከሰው ጋር ኮሙኒኬት ማድረግ አለብህ። ኤነርጂ ትሰጣለህ፣ ኤነርጂ ትቀበላለህ። this is how to be ከጠባብ አእምሮ መውጣት ማለት ይሄ ነው። ደፍረህ ትጠይቃለህ፣ ታወራለህ፣ ትግባባለህ። you understand ህይወት በጣም አጭር ናት። ወጣ ብለህ አዲስ ሰው ስታገኝ አዲስ ነገር ነው የምትማረው እና አትፍራ። ሰው ጋር ቀርበህ በጣም ተወያይ። መጥፎ አእምሮ አይኑር። ከሰው ምንም ነገር ለመውሰድ አታስብ። በተቻለ መጠን ለመስጠት አስብ። ከዛ ግን it's so good እዚህ ጋር ትሞክራለህ። hi hello French or Japanese? hello okay ሄዱ እና ምን ይጠበስ hey ባይ ሄደች ቋንቋ ነው ባሬሩ። ኤነርጂ ለኤነርጂ ግን ተግባብተናል። የሰው ልጅ ደስ የሚል ፍጥረት ነው። እኔ ሰው እወዳለሁ። ሬስቶራንት ላይ ለዛ ነው ሰው ደስ ይለናል ብዬ ያጻፍኩት። ሰው ደስ የሚል ነገር አለው። ልብ ቢሰብርም ግን ሰው ደስ የሚል ፍጥረት ነው። let's go hello can I interview you? Okay, she doesn't. And we have our own language, number, culture, and okay. Oh my God. ሰዎች ቡዲስቶቹ እየመጡ ነው። ኦኬ ልክ ቅዳሴ ሲገባ እንዳለው አይነት ነገር ነው መሰለኝ። ኦኬ ቡዲስቶቹ ናቸው እነዚህ። ደናግላን ይመስሉኛል። ያላገቡ ያልወለዱ ብዙ አመት ሜዲቴት ያደረጉ ናቸው። ዓለምን የናቁ ናቸው ነው የሚባለው እንግዲህ። ኦኬ ዋናው ጳጳስ ሲሆን ነው መሰለኝ። አሁን ወደ ቤተ መቅደሱ ልንገባ ነው። ምንድነው ያለው ውስጥ እስቲ ገብተን እናያለን ማለት ነው። የቡዲስቶች ቴምፕል ነው ተብሏል። አማትቤ ነው የምገባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ እስቲ ኦፕን ማይንድድ መሆን ጥሩ ነው። አእምሯችሁን ብሎክ አታርጉት። እሺ ኦፕን ማይንድድ ሆናችሁ ማውራት መወያየት መቻል አለባችሁ። ኢትዮጵያዊነት ደስ የሚለው አባቶቻችን መሰረት ጥለውልን ሄደዋል። እኔ በጣም የምኮራበት ነገር ምንድነው ቢባል ፈጣሪና ሰው ምን አይነት ግንኙነት እንዳላቸው፣ ፈጣሪ እንዴት እንደፈጠረው፣ ሰው ከአራቱ ባህሪያተ ስጋ እንደተሰራ፣ ከሶስቱ ባህሪያተ ነፍስ እንደተሰራ፣ ለስጋ ነፍስ እንደተሰጠችው፣ ለነፍስ ስጋ እንደተሰጠው፣ ፈጣሪን ደግሞ መርምረን መረዳት እንደማንችል፣ አንድ ሰው ሚስጥሩን ሲያውቁበት እንደሚናደደው ሁሉ ፈጣሪም ደግሞ እኛን ፈጥሮ በማይታወቅበት ነው ያለውና ያን መርምረን አንደርስም። እሱ ሌላ በሽታ ያመጣልና አባቶቻችን አስቀምጠውልናል። በቃ ይሄ በትውፊት በትውፊት በጽሁፍ በምስል በብዙ መንገድ ስለማይታየው እግዚአብሔር ነግረውናልና ይሄ ደግሞ የቡዲስቶች ታሪክ ነው። ሌትስ ሲ ኦኬ ልክ አሁን እዚህ እንደሚታየው የሆነ አምልኮ እያደረጉ ነገር ነው። እዚህ ጋር ሳንቲ ይወረውራሉ። ቅድም ያያችኋቸው አገልጋዮች በዛ ውስጥ ገብተዋል። የኛን ቅዳሴ እኮ ቀርጸን ብናሳይ እኮ ስንት ሰው የሆነ ነገር ያደርጋል። And what's your name? Candy. Oh, Candy. Oh, your name? Lusla. That's very pleasure to meet you. Hope one day you're gonna visit my country. My country has also great culture, great history, and great spiritual background, and very historical temples, some of them thousands of years, and very beautiful and welcoming people.
and hope also wanna visit Taiwan. Thank you so much. I need a police officer. Yeah. I've got. Officer in Taiwan. She. Yes. Wow. Like she has some rank or what? What? 你有到什么位阶吗？没有，就是基层。 Yeah, just 要怎么说？Just general. General. Yeah. Jesus, I need your number. I need your contact. I mean, when I come to Taiwan, I gotta call and have a police friend. And why? What's the problem? ብዙ ወንድ እኔን ጨምሮ ሴት ልጅን አንረዳ። ሴትን መረዳት በጣም ከባድ ነው። ሴትን መረዳት ማለት ሙዷን ሃንድል ማድረግ መቻል ማለት ነው። ሴት ሎጂካል አይደለችም፣ ኢሞሽናል ናት እና ይቺ ሴት ባሏ ኮንስታንትሊ ቻሌንጅ ታደርገዋለች። ታኮርፋለች፣ ትናደዳለች፣ ታማራለች፣ ዝም ብላ ከሜዳ ተነስታ ትነጫነጫለች። ይሄንን ሃንድል የሚያደርግ ወንድ እሱ ወንድ ነውና በየቀኑ ኑሮ እንዳለ ሆኖ የሚስቱን ስሜት ከፍ ማድረግና የሷን ስሜት ተጠቅሞ ለራሱም ለሷም የተሻለ ፊቸር መፍጠር የሚችል ሰው ወንድ ነው የሚያስፈልገው። እንደዚህ አይነት ወንድ ደግሞ ዓለም ላይ እንኳን ኢትዮጵያ ውስጥ ዓለም ላይ በጣም ጥቂት ነውና ትዳር ለቀሽም ሰዎች አይሆንም። The same thing ማን ያዘዋል? MANYA. Say hi. This is Kandi. Yes. Yeah. So very happy to meet you. Me too. Thank you so much. Have a great day. It's pleasure. Huh? Yeah. Why not? 1, 2, 3, yay. Thank you so much. Thank you so much. ሸጥኩኝ ሀገሬና ያንተ ፍዘዝ ዝም ብለህ ኮንታክት ተቀያይረናል። ከዚህ በኋላ ታዋን ስመጣ ምን አለኝ ማለት ነው? ፍሬንድ አለኝ፣ ስልክ ደውላለሁ። ፖሊስ ናት፣ ጀነራል ናት። ሌትስ ጎ። አሁን ደግሞ ዶላር እንመነዝራለን። ወንጀል አይደለም እሺ። እዚህ ሀገር ስንት ብር ልዘርዝር? ፈልገው ነው። ኧረ ተው። ይሄ ድሮ ትራንስፖርቴሽናቸው ነው። ሎክ እንዴት እንደምትሄድ ዋው so good. Who's this? Oh, Massimo from Japan. Oh, so are you gospel singer? No, I'm a pop singer. My So- favorite is Frank Sinatra. Fly me to the moon. Let me play among the stars. That's my favorite. Oh, what inspired you to be a musician? Oh, I'm a senior. I retired and I try to find a second career. And I Okay. find this as Yeah. my second career, and I enjoy it to the fullest. Wow. ሰላም ማለት እንዴት አለ? ጃፓኖች በጣም አሪፍ ነው። ያው ነገሮች አንጻራዊ ናቸው ብዬ ነው የማስበው። አንጻራዊ ናቸው ስልህ የምትወድበት ሳይድ አለ። ሌላ ለምሳሌ ኢትዮጵያ ያለ ጃፓን የሌለ፣ ጃፓን ያለ ደግሞ ኢትዮጵያ የሌለ ተነጻጻሪ ነው አይደለ? እዚህ ካለው አንጻር ጃፓን ላይ በጣም አሪፍ ነው። ግን ደግሞ ከኢትዮጵያ ጋር ኮምፔር አታረገው። በራሱ ጃፓን መኖር ግን አሪፍ ነው በጣም። በጣም የወደድከው ነገር ሲያገር በጣም ደስ ያለና ልዩ የሆነ ኢትዮጵያ ላይ ተሽሎኮ ነገር ፐንክቹዋሊቲ፣ ጊዜ አጠቃቀም በጣም አሪፍ ናቸው። ከዛ ውጪ ስራ፣ ኮሚትመንት በጣም እና በጣም ምንም አይነት ሚስቴክ ኔቨር። ጃፓን ላይ ለምሳሌ እኛ ሀገር በጣም እንደው ከሰው ስህተት ከብረት ዝገት አይጠፋም ነው የሚባለው እኛ ሀገር አይደል? የሰው ልጅ እንደሚሳሳት ኖርማል ነው። በቃ አይተሳስቼ ነው ምናምን ብለህ እንትን ትላለህ። እዚህ ሀገር ግን አንድ ጃፓኒስ ከተሳሳተ በጣም ነው ራሱን ብሌም የሚያደርገው። በጣም ማለት ነው ራሳቸውን እስከ መምታት ይደርሳሉ። እንደዚህ ራሳቸውን እስከ መምታት ይደርሳሉ። መሳሳት አይፈልግም ግን ይሳሳታሉ። ኦፍ ኮርስ ሀፐን ያደርጋል። Ethiopia, do you know about Ethiopia? Of course, Addis Ababa. Oh, He's our hero. Oh, Yeah, national hero. yeah. he was- that Abba Bikila. that lift up our morale all over Okay. Japan. He was Oh. a hero. Abba Bikila, the runner. Of course, yeah, marathon Olympic runner, gold medalist. So, how did he lift up your morale? Be kind to other people. Yeah. That's the main thing. Yes. Don't push. Don't take advantage of other people. Just be nice. Yeah. You are happy now, Oh yeah. fulfilled. I invite you to sing with me. Would you like to? Yeah, why not?
አብሬው ልዘፍን ነው። አይ ዶንት ኖ እኔ እንጃ በእኔ አረዳድ ያው የደስታ እንትን ይለያል። ማይንድ ሴታፓችን ደስታ ራሱ ማለት ምንድነው? እነሱ አይ ቲንክ አሁን ለምሳሌ በቃ ስራ መስራት ደስታ ይሰጣል አንድ ጃፓኒስ። በእኛ ደግሞ ለኛ ኢትዮጵያዊ ደግሞ የሚያስደስተን ሌላ ነገር አይደል? አንድ ማቆሰው ለምሳሌ ልጆች አሉት ምናምን 4 ልጆች አሉት ሚስት አለችውና የ4 ልጆች አባት መሆኑን እንደ ደስታ ያየው። ልጅ በጣም ብዙ አይወልዱም ፖፑሌሽን ተራቸው በጣም ደስ እሷ ሚስቱ ፈልጋ እንደዛ እሷ ነች ፑሽ ታረጋለች ትፈልጋለች። ግን እሱ እነዛን 4 ልጆች አባት መሆን ምንም ደስታ አይሰጥም። እንደውም እንደ እንትን ነው የሚያስበው እንደ ዳ Baby, Bikila, Addis Ababa, Ethiopia, Africa, yes, over Kenya. I can smell the old life was beautiful. You're that Hager Ethiopia. Wow, it's amazing. We're connected mind to mind, and God bless you, brother. What's your name? Massimo. Massimo. Yes, my name is Man Yazawal. But you can call me Man. Man? Yeah. M-A-N? Yeah, money as well, but when you make it. Money. M-A-N-N-Y. Yes, money. Money is good. Money is good, yeah. Thank you. እዚህ ጋር ግን ለምነው ሰው የሌለው ወሳብ ላይ ናችሁ። እዚህ ጋር ለምን አትመጡ? እዚህ ጋር ኢነርጂ እንድትሰጡኝ ላይ እዚህ ጋር ህይወት ምንድነው? ስኬት ምንድነው? ፈጣሪ ምንድነው? ሰው የሚጨነቀው የሚታመመው ድሃ የሚሆነው ለምንድነው? ሀብታም ስኬታማ ጥሩ ግንኙነት የሚኖረው ለምንድነው ብዬ ብዙ መጽሐፎች አንብቤያለሁ። ብዙ ፖድካስቶችን አዘጋጅቻለሁ። ከተማዬ ውስጥም ብዙ ስልጠና ሰጥቻለሁ። ሪትሪት አዘጋጅቻለሁ። አሁን ግን የማወራው ስለእናንተ ነው። ፈጣሪን ታውቁታላችሁ ወይ ነው ጥያቄ። ይህንን ማይክ የሰራው ሰው ይህንን ማይክ ሲሰራው አፍቅሮት ወዶ እዚህ ጋር ስሙን DJI ብሎ ጽፎ እኔን የሰራውት እንዳለው በዚህ እንደሚኮራውና እንደሚወደው ፈጣሪም እናንተን ይወዳችኋል። ያፍትናስ ኃጢአተኛ ነኝ እኔ ችግር አለብኝ እኔ ፈጣሪ ህጉን አላከብርም እዳዝም ማለት ፈጣሪ ወዶ አፍቅሮ በአምሳያው አንተን ፈጥሯችኋል። ባይነገራችሁ ፍቅሩ ፈጣሪ ፈጥሯችኋል። ከስዋት እንድታሸንፉ ይፈልጋል። ድሃ እንድትሆኑ አይፈልግም ፈጣሪ። ብቸኛ እንድትሆኑ አይፈልግም ፈጣሪ። ሱሰኛ እንድትሆኑ አይፈልግም ፈጣሪ። በሽተኛ እንድትሆኑ አይፈልግም ፈጣሪ። እንድታንጸባርቁ ይፈልጋል። ደስተኛ እንድትሆኑ ይፈልጋል። ገንዘብ እንድታገኙ ይፈልጋል። ከራሳችሁ አልፋችሁ ስሙን እንድታስጠሩት ይፈልጋል። ይሄ ማይክ ሲበላሽ መጀመሪያ ስሙ የሚጠፋው DJI የሚባለው ካምፓኒ የእናንተም ውድቀት ፈጣሪ ውድቀት ነው። ስለ ሃይማኖት አለም እያወራሉ። እናንተ ልባችሁን ይመታውን ኃይል አግኝታችሁታል ወይ ነው ጥያቄ። በጣም ሰፊና ትልቅ ስለሆነ ማንም መርምሮ ፈጣሪን መረዳት አይችልም። ለእናንተ ግን በአቅማችሁ ሊገለጥ ይችላል። መቼ ከጠየቃችሁት። ገንዘብ አይደለም አሁን እናንተ የሚያስፈልጋችሁ እውቀት ነው፣ መረዳት ነው፣ ዲሲፕሊን ነው፣ አይዲያ ነው። ሰው እኔን አልፈጠረኝም፣ ሰው አያኖረኝም፣ ሰው አይገለኝም። እግዚአብሔርና እኔ ግን እንችላለን። ስለዚህ መጀመሪያ መጠየቅ ያለብን እኔ እውነተኛ ሰው ነኝ? እኔ የእውነት ዓላማ ይዣለሁ? እኔ የምሰራው ነገር ሰው ይጠቅማል ካልክ በእርግጠኝነት መተቸትን ጠብቅ፣ መጠላትን ጠብቅ፣ መሰደብን ጠብቅ። ቴንክ ዩ ሶ ማች አመሰግናለሁ። ኦልሞስት የመጨረሻው ምሽት ላይ ነኝ ያለሁት። አነቃቅቶኛል፣ አስተምሮኛል፣ አስደንቆኛል። በሌላ በኩልም ደግሞ አሳዝኖኛል። በሄድኩባቸውና በጎበኘኋቸው ቦታዎች በሙሉ ሰዎች ስርዓት የሚያከብሩ በተሰመረላቸው መስመር የሚመላለሱ
ህግ የሚጠብቁ ከህግ አንድ ዲግሪ እንኳን ዞር የማይሉ ታዛዦች ናቸው። ይሄን ዲሲፕሊን በሁሉም ቦታ ይቻላል። አስደንቆኛል። እንደ ሀገር በግለሰብ ለመያዝ የሚያስቸግረንን ስነ ምግባር ሁሉም ሰው ሲያደርገው ትመለከታላችሁ። በአንድ አይነት መንገድ ለምሳሌ ባቡር ውስጥ ስትገቡ ማውራት በጣም የተከለከለ ነው። ሰው ሁሉ ባቡር ውስጥ ሞልቶ ማንም ሰው ምንም አያወራ። ሌላው ያስገረመኝ ነገር የከስተመር ሰርቪሳቸው አንድ ቦታ ሄዳችሁ ቋንቋም ስለማትችሉ ይሄን ነገር እዚህ ቦታ ፈልጌዋለሁ ብላችሁ ዕቃ እየዞራችሁ አንድ ሰው ቢያሳያችሁ ቢያወጣ ቢያወርድ ቢደክም ምን ብል ምንም ሳይሰማው በስተመጨረሻ አንድ ነገር ሳትገዙ ብትሄዱ አመሰግናለሁ ቴንኪዩ ብሎ ይሸኛቸዋል። አይሰላችሁ። ለትንሹ ለትልቋም ነገር እየመጡ ያብራራሉ፣ እየፈጠኑ ያብራራሉ፣ በኢነርጂ ያብራራሉ። ፈጥነው እንድትገዙ የማያደርጉት ነገር የለም። አንዳንዴ ደግሞ እንዳትገዙ። ለምሳሌ አንድ ወዳጃችን የሆነ ቦታ ወሰደንና ዩዝድ ኮምፒውተር መግዛት ፈለገ። ኮምፒውተሩን አየነው፣ መረመርነው፣ እኛ ወደድነው። ዋጋው በጣም ጥሩ ነው ኢትዮጵያ ካለው አንጻር ሲታይ እና ያንን ኮምፒውተር ለመግዛት ስንሞክር ሰውየው ይሄን መግዛት የለባችሁ፣ ይሄ ላፕቶፕ ቱ ኦልድ ነው፣ ይሄ ላፕቶፕ እዚህ ጋር ስክራች አለ ይላል፣ ይሄ ላፕቶፕ እዚህ ጋር ይሄ ጥሩ አይደለም፣ ኋላ እንዳታማሩኝ ይላል። አረ ችግር የለውም ይሄው በቃ በጣም ሃፒ ስለሚሸጥ ራሱ ሻጭ ነው ባለቤት ነው። ግን ኮምፒውተሩ ላይ ችግር አለበት ብሎ ስላመነ ልክ እኛ ሀገር ላይ የተበላሸን ነገር ጥሩ ነው ብለው ሰዎች አሳምነው እንደሚሸጡት የተበላሸን ነገር መጥፎ ነው ብሎ ሽያጩን ሊያስቆም ሞከረ። ነገር ግን እኛ ለፈለግነው ዓላማ ላፕቶፑ በጣም ብቁ ሆኖ ስላገኘ ነው ገዛ ነው። አስደነቀኝ። ስለዚህ እኛ ሀገር ላይ እኔ ቢዝነስም ኦን ስለማደርግ ሌሎቻችሁንም ስለማይ የደንበኛ አገልግሎት ከፍተኛ የሆነ ችግር አለ። እንሰላቻለን፣ ሰው ደግሞ እንንቃለን። ለሚገዛ ሰው ኮን እናሽቃብጣለን። ካፌ እንኳ ቲፕ ለሚሰጥ ሰው እንዴት እንደሚኮን እናውቃለን። ይሄ ግን ጥሩ አይደለም። በተለይ እንደ ኢትዮጵያዊ ባህላችን፣ እንደ እንግዳ ተቀባይነታችን፣ እንዳለን ታሪክ፣ እንዳለን መንፈሳዊ እሴት እንደዚህ ማድረግ የለብንም። ብላለኝ በሞቴ እያለ ሰዎችን የሚያበላ ማህበረሰብ ቢዝነስ ላይ ለምንድነው ቀሽም የሚሆነው? ለምንድነው የሚመጡ ደንበኞችን ሁሉንም በአግባቡ በስርዓት የማናስተናግዳቸው? ለምንድነው ሰዎቹ እንዲደሰቱ የማናደርጋቸው? ይሄን ነገር ጃፓን ብቻ ሳይሆን ኳታር ኤርላይን ውስጥም አይቻል። የተጓዝነው በኳታር ኤርላይን ነበርና ሆስተሶቹ በእግዚአብሔር ስም እንዴት እንደሚያገለግሉ፣ ፈገግታቸው እንዴት ደስ እንደሚል፣ እንዴት ጠንክረው እንደሚሰሩ በየመሃሉ እየመጡ ቡና ይሻላል፣ ወይን ይሻላል፣ ውሃ ይሻላል፣ ኮካ ይሻላል፣ ቢራ ይሻላል፣ የቱ ነው የምትጠጡት? ፈገግታቸው ፊታቸው ላይ እንዴ ሌሊት እናንተ ናፕ አድርጋችሁ ቀና ስትሉ መጥተው ወሳብ ስታወሯቸው እንዴት እንደሚያወሩ። ይሄ ነገር እኛ ሀገር መስተካከል መቻል አለበት። ይህን ደግሞ ለማስተካከል የሆነ ትውልድ ዋጋ ሊከፍል ያስፈልገዋል። ከስተመር ሰርቪሱ ውስጤን በጣም 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 ነካው፣ አስደነቀኝ፣ አስገረመኝ፣ በጣም አስገረመኝ። ምክንያቱም ኤክሴፕሽናል ነው ማለት ለማመን በጣም ይከብዳል። አይነው ይሄ ነገር እንዴት ተሰራ ብዬ ነው የምጠይቀው። እንዴት አወቁበት? እንዴት ቻሉበት? እንዴት ተሰራ ብዬ እጠይቃለሁ። ከበስተጀርባ የሚኖሩ ብዙ ስልጠናዎች አሉ፣ ብዙ ልምምዶች አሉ፣ ብዙ ኤክስፒሪየንሶች አሉ። እንደው ዝም ብሎ እንደ መጣ ሳይሆን በሂደት እንደመጣ ማወቅ መቻል አለብን። እንዲሁም ይሄ ነገር ጃፓን እንደምን ሰለጠነች የሚለውን የሎሬት ከበደ ሚካኤልን መጽሐፍ ማንበብ እንዳለብኝ፣ ጃፓን እንደምን ሰለጠነች የሚለውን መጽሐፍ ማንበብ እንዳለብኝ ኢንስፓየር አድርጎኛል። እንደው ምንድን ነው ከበስተጀርባቸው ያለውን ነገር እንዳስብ አድርጎኛል ማለት ነው። ሌላኛው ጃፓን ውስጥ በጣም ያስገረመኝ ነገር ንጽህናቸው ነው። በጣም ጽድት ያሉ ናቸው። ጽድት ማለት አሁን የዚህን ሆቴል ባዝሩም ባሳያችሁ የመጨረሻ ጽድት ያለ ነው። ለምን አላሳያችሁም? እንዲሁ ወይናት ለምን አላሳያችሁ? ይሄው አያችሁ ምን ያህል ጽድት ያለ ባዝሩም እንዳላቸው፣ ምን ያህል ንጹህ። ይሄው ሽንት ቤቱ ራሱ የሆነ ድምፅ አለው። ፍላሽ ማድረጊያው ራሱ ይለያል። ይሄው እዚህ ጋር ያለው
እንደ ሌሎች ሽንት ቤት አይደለም እዚህ ጋር ያሉ ነገሮች አሉ ምን እንደሆነ ያያችሁ እነዚህ ነያችሁ እዚህ ጋር እኛ ሀገር ውስጥ የሌሉ ናቸው ፍላሽ ማድረጊያው ይሄ ያሞቃል ሙቀት አለው ባይዘው ሽንት ቤቱ ማለት ነው የሆነ ቤቱ መሬቱን እዚህ ጋር ምግብ መብላት ትችላላችሁ በነገራችን ላይ እና እዚህ ጋር ስትቀመጡ የሆነ ሙቀት የሚሰጥ ነገር አለው ቁጭ ስትሉ ቀዝቃዛ አይደለምና ፍላሹ እዚህ ጋር ነው ያለው ልክ ወንጭ ጠባብ ቦታ ላይ እንዴት አድርገው እንደተጠቀሙ ማለት ነው እና ሉክ ምን ያህል ንጹህ እንደሆነ ንጽህናቸው በጣም የሚያስገርም ነገር ነውና አይ ወንደር እንዴት ከተማቸውን እንደሚያጸዱ እንዴት ሬስቶራንቶቻቸውን እንዲያጸዱ የባቡር ስቴሽኑ ሽንት ቤት ብትሄዱ ኦ ማይ ጋድ በጣም ጽድት ያለ አትውጡ የሚል ነው በጣም ያስገርማል በቃ ማለት ለንጽህና ያላቸው ቦታ ለጽዳት ያላቸው ቦታ እንዴት ቢወለውሉት እንዴት ቢያጸዱት እንደው በካልሲ ብትሄዱ እኔ እንጃ አንዳንድ ቦታዎች ላይ ቆሻሻ ላይ ነው ይችላል በጣም ንጹህ ነውና እኛ አሁን ንጽህናን በጣም እንንቃለን ቤታችን ውስጥ እንንቃለን ኢቭን ቤተ እምነቶቻችን ላይ እንንቃለን ስራ ቦታችን ላይ በጣም ነው የምንንቀው ጽዳት ሰራተኛ ሜቢ ብዙ ደሞዝ የማይከፈለው ትልቅ ቦታ ለማጽዳትም አንድ ሰው ነው የምንሰጠው ማለት ነው ማስጃ እቃዎችም ራሱ በቅጡ የለውም ኬሚካሎችም የሉንም እነዚህ ሰዎች ግን እጅግ በጣም በሚገርም ሁኔታ እያጸዱት ንጹህ አድርገውታልና በቃ ንጹህ ነገር ንጹህ መንፈስ ይስባል በጣም ደስ ይላል እና ዋው እንዳስብ አረገኝ አእምሮዬን እንድጠይቅ አረገኝ እንዴት ነው ይሄን ነገር ሀገራችን ላይ ማምጣት የምንችለው እንዴት ነው ይሄን ነገር በየቢዝነሳችን በየቤታችን ገብቶን ተረድተኑ ጥቅሙን አውቀነው የምናደርገው እንደው ዝም ብሎ ሳይሆን ጥቅሙን አውቀው ነው ሌላው ነገር ጃፓን በጣም ያስገረመኝ አርኪቴክቸሩ ነው አርኪቴክቸሩ ቀለሙ እጅግ በጣም ይደንቃል የከለር ኮምቢኔሽናቸው ከተማውን ስታዩት እንዳይሰለቻችሁ አድርጓቸዋል እና እኔ ለከለር ሪስፖንድ ስለማደረግ አርኪቴክቸር ስለሚመቸኝ ግራፊክ ዲዛይን ስለሚመቸኝ ፊደላቶቹ እንዴት እንደሚጻፉ ፖስተሮቹ እንዴት እንደሚሰሩ ቢልቦርዶቹ ምን እንደሚመስሉ ኢቭን እያንዳንዱ ብሮሸሮች ላይ ያሉ ቀለማት በጣም ከለርፉል የሆኑና በጣም የሚያምሩ ናቸው ማን እንደዚህ አድርገው እንደሰራቸው ወይም ኮንሴፕታቸው እንዳመጣ ባላቅም ትሬን ስቴሽን ውስጥ በቃ ማለት እጅግ በጣም ይገርማል የከለር ኮምቢኔሽኑ በጣም ይገርማል ላይን አይከብድም የሚዋጋ ነገር አይደለም እኔ አይቼ ማላቃቸውን ሁላ ከለሮች አይቻለሁ ኮምቢኔሽናቸው እንዴት ስታያቸው እንዴት ደስ እንደሚል እና ይሄ ነገር አሁን ውድ አይደለም ግን ሲምፕል ክሬቲቪቲ ነው የሚገርም የሆነ ውበትን ግን ለሀገር ይሰጣል ማለት ነው ቀለም የሰው ኮንሽስነስ ላይ ትልቅ ስልጣን አለ ስለዚህ በጣም ሲምፕል ህንፃዎች ናቸው ነገር ግን የሚገርም የሆነ ውበት አላቸው ማለት ነው ግን አንዳንድ ደግሞ ያስገረመኝና ቢያስተካክሏቸው ብያሰብኳቸው ነገሮች አሉ ሰው ከሰው ጋር ኮኔክሽን የለውም ሰው ከሰው ጋር አያወራ ሰው እንዳልኳችሁ ባቡር ውስጥ ጸጥ ብሎ ነው የሚሄደው አበዙት እንደምን አደርክ ሰላም ነው ወይ እግዚአብሔር ይመስገን ስራ ቆንጆ የለም እንደዚህ አይነት ኮኔክሽን በጭራሽ የለም ሰው አእምሮ ውስጥ ሁሉ ያለው ምንድነው ስራ 24 ሰዓት እና የሰው ልጅ ደግሞ ስራ ብቻ መስራት የለበት ሰው ማረፍ አለበት ሰው ግንኙነት ያስፈልገዋል ሰው መንፈሳዊነት ያስፈልገዋል ሰው የሆነ ከስራ የሚያልፍ ሌላ ደግሞ የሚያረጋጋው ነገር ያስፈልገዋል ስራ ወደ ውጭ የሚወስድ ነው ወደ ውስጥ ደግሞ የሚያመጣው ኢነርጂ ያስፈልገዋል እሱ የለም እና ይሄ ሰዎችን ሮቦት አድርጓቸዋል ስሜት የሌላቸው ተነሱ ሲባሉ የሚነሱ ተቀመጡ ሲባሉ የሚቀመጡ ሂዱ ሲባሉ የሚሄዱ ታዛዥ ሮቦት አድርጓቸዋል የራሳቸው አሮኖ እኔ መንግስት ዛሬ ቢቀየር እንኳን የሚያውቁ አይመስለኝም ሰዎቹ በጣም ከመጥፋታቸው የተነሳ በጣም ለማህበራዊ ጉዳይ ጊዜ ከማጣታቸው የተነሳ መንግስታቸው ምን እንዳደረገ እንኳን የሚያውቁ አይመስለኝም ምክንያቱም በሄዳችሁበት ሁሉ ሌላው ነገር ያልነገርኳችሁ ሲስተም አለ ስትገዙ ሲስተም አለ ትሬኑ ሲስተም አለ ሆቴሉ ላይ ሲስተም አለ የሚገርም ስርዓት ነው ያላቸው እና ስርዓቱን ለማሟላት ብለው እነዚህ ሰዎች ብዙ አይነት የአእምሮ ኮንዲሽኒንግ ውስጥ ገብተዋልና ሌላ ነገር ሊያስቡ አይችሉም እነዚህ ነገሮች ናቸው በጣም የታዘብኳቸው ቆንጆ ቆይታ ነበረኝ
ኪኮ ኢቨንትስ ይሄንን እድል አመቻችቶ እዚህ መጥቼ ኢትዮጵያውያንን እንዳነቃቃ እንዳስተምር ስላደረገኝ ከልብ አድርጌ ነው የማመሰግነው። አብረውኝ የነበሩ ኢትዮጵያውያን የስራ ባልደረቦች ለኢቨንቱ የመጡት በጣም ደስ የሚሉ ሰዎች ነበሩ። ከዛ አልፎ ደግሞ እዚህ ጃፓን ውስጥ የነበሩ እነ በጋሻው እነ ዳጊ እነ ኖ የሰጡን ሰርቪስ የሚገርም ነው። ቤታችን ያለን እንዲሰማን አድርጋችሁናል። በጣም ከልብ አድርጌ ነው የማመሰግነው። የባህልና ቱሪዝም ሚኒስቴር በኢትዮጵያ በጃፓን ኢትዮጵያ አምባሳደር ሌሎቻችሁም ይሄ ፕሮግራም እንዲካሄድ ድጋፍ ላደረጋችሁ ሰዎች የላቀ ምስጋናን አቀርባለሁ። በእኔም አብሮኝ በሄዱትም ሰዎች ስም መሰረት ሌላ ሀገር ግን መሄድ እፈልጋለሁ። ሌላ ሀገር ሄጄ ሰዎችን ኢትዮጵያውያንን ማነቃቃት እፈልጋለሁ። ከብዙ ሰዎች ጋር ተገናኝቻለሁ። እንግዲህ መቼም ማረሳው ግን እህትማማቾች የሆኑ ኢትዮጵያውያን እናቶች ነበሩ በጃፓን በጣም ብዙ ዓመት የኖሩ። ከነሱ ጋር ቁጭ ብዬ ያወጋሁት ያወራሁት የተወያየነውን መቼም ማረሳው። አውሽ ብዙ ሰዎችን መርዳት ብችል እግዚአብሔር አምላክ ፈቅዶ ባላችሁበት መጥቼ መርዳት ፈልጋለሁ። ስለዚህ አመቻቹ፣ ኢቨንት አመቻቹ። ያው የግድ እንደ ዘፋኞቹ ብዙ ኮንሰርት ባይሆንም እንኳን ጥቂት ሰዎችም ቢሆኑ እኛ መተን ኢምፓክት ለመፍጠር እንሞክራለን። ይሄ ፍላጎት ያላችሁ ኢትዮጵያውያን፣ በውጭ ሀገር ድርጅት ያላችሁ ኢትዮጵያውያን፣ ማህበረሰባችሁ እንዲቀየር የምትፈልጉ ኢትዮጵያውያን ካላችሁ እባካችሁን በ0987 209020 ወይም ደግሞ በ0988 04 77 77 ቴክስት በማድረግ ቴሌግራም ላይ ሀሳባችሁ ማጋራት እኛን መጋበዝ ትችላላችሁ። ቴንክ ዩ ሶ ማች። ጊዜ ይስጥልኝ።